ጠቅለል ያለውን ነገር ለማየት ከፈለክ ብልጽግናን ማሳየት አለብን ነው። ብልጽግናን ለማሳየት ደግሞ የአፄ ኃይለ ሥላሴ ኢዮቤልዩ ቤተመንግስት ሲመረቅ ከተመረቀ በኋላ ስብሰባ እዛ ነው ያካሄዱት። የመንግስት ታላላቅ ሰዎች ባለስልጣናት አዲሱ ቤት ውስጥ ሆነው ነው ስለ ኢትዮጵያ ጉዳይ የተወያዩት። የ3 ወር የስራ ግምገማ ያደረጉት። ጠረጴዛው ነጭ ነው። ነጭ ጠረጴዛ ላይ ነው የሚቀመጡት። የጠቅላይ ሚኒስትሩ ቢሮ ሁሉ ነጭ ነው። አሁን ሁሉ ነጭ ነው። ነጭ ነገር ላይ ነው የምትቀመጠው። ነጭ ጠረጴዛ ነው። ነጭ ፓርላማ ውስጥ እንኳን ከኋላ ያለው ወንበር አይተህ ከሆነ የጠቅላይ ሚኒስትሩ ነጭ ነው። በነጭ ነገር ላይ ተለክፈዋል። ገና ከመጀመሪያው ጀምሮ ንጽህናን ለማሳየት ነው። ብልጽግናን ለማሳየት ነው። ጽዳትን ለማሳየት ነው። ቆሻሻም የወደቀበት እንደሆነ ያሳይሃል፣ ወዲያው ያሳይሃል። ስለዚህ ተነሳዋለህ። በጠረጴዛው ላይ ደግሞ አበባ ጉንጉን ይቀመጣል። ቻይናዎች ይህንን ይወዳሉ። አበባውን ያስቀምጣሉ። ይሄ ሁሉ የሚያሳይ ብልጽግናን ነው። ብልጽግና በአይን ማየት የምትችለው መሆን አለበት ነው። የእሳቸው ፍልስፍና መታየት አለበት ነው። ማስዋብ አለብን ነው የሚባለው። ብዙ ጊዜ ሰምተሃል። አዲስ አበባንም እያስዋቡ ነው። አሁን ልማት የሚባለው በፕሮግራም ደረጃ ተይዟል ወይም በየቦታው ስለሚፈጸም ስራ እየሰሩ ነው የምትለው አንዱ የኮሪዶር ልማት ነው። አሁን ትተውታል። አዲስ አበባ እንግዲህ ትተነዋል ካሁን ጀምሮ ብለዋል። አንተ ብልጭልጭ የምትለው ሌላው ሁሉ ብልጭልጭ የሚለው በእነሱ ግን የብልጽግና ማሳያ ነው። ለምን መበልጸግህን ራስህን ለራስህ መመስከር አለብህ። የኢትዮጵያ የጠቅላይ ሚኒስትር ወይም የብልጽግናው ፕሬዚደንት ሁልጊዜ የሚናገሩት የራስህን ቢሮ ካላሳመርከው በስተቀር ሌላ ነገር መፈጸም መቻልህን ፕሮጀክት ወስደው መፈጸም መቻልህን ልታሳይ አትችልም ብለው መጀመሪያ ቢሮቸውን ነው ያጸዱት። ቀጥሎ የሚሰሩበትን ቢሮ ነው ያጸዱት። ቀጥሎ ከተማውን እያጸዱ ነበር። ሌላውን ከተማውን እናጸዳለን ነው። ጽዳት መኖር አለበት ነው። ይሄ የሚያሳዩት ነው። እያንዳንዱ የብልጽግና ባለስልጣንም ጽዱ መሆን አለበት። ልብሱ የታጠበ፣ ክራባቱ በትክክል የተለበሰ፣ መነጽር የሚያደርግ፣ ሽቶ የሚቀባ ባለ ብዙ እንደሰማሁት እያንዳንዱ የብልጽግና ሰው የሚለብሰውን አጠቃላዩን ከነሽታው ጨምረ ብታየው አንዱ ሰው 200 ሺህ ብር ያህል ነው የሚለብሰው ነው የሚባለው። አንድ ሰው በአንድ ቀን የሚለብሰው 200 ሺህ ብር በላይ ነው። ይሄ እንግዲህ የነሱ ጸባይ ነው ልትለው ትችላለህ። የነሱ የማሳያ ጉዳይ ነው። ስለዚህ በባሌ ላይ የተደረገው ይሄው ባሌን እኮ አንስተን አጽድተነው ዋሻ የሚባለውን ቢሮ አደረግነው፣ መወያያ አደረግነው ነው። እንግዲህ ጠቅለል ያለውን ከወሰድክ አጠቃላዩ ብልጽግና ማሳያ ነው። የበለጸግንን ኢትዮጵያ የበለጸገች ናት። ስለማታውቁ ተአምር ስለማይታያችሁ አይናችሁ ስላልተከፈተ ስላላያችሁ ነው እንጂ የበለጸግንን ነው። በባሌም የተላለፈው ይሄው ነው። ዋናው ትልቅ ባለጸጋ ነች ባሌ። በረሃውም ከፍታውም ዝናብ ቦታውም ሁሉ እዛ ነው ያለው። ባለጸጋ ነው። ነገር ግን አናውቀውም ነበር። አዲስ መሪ እስኪመጡ ድረስ አናውቀውም ነበር። ስለዚህ ማሳየት የተፈለገው የብልጽግና አመራር እንዴት እንደሆነ፣ ምን ለማድረግ እንደሚችል ሁሉን ነገር ጽዱ አድርጎ ዋሻ የሚባለውን ነገር ዋሻን ለውጦ ቢሮ አድርጎ መነጋገር ይችላል ነው መልእክቱ። ይሄው ነው። ሌላ መልእክት የለውም። ምን ሆነ የሚለው ምንድን ነው የተደረገው የሚለው ሌላ ጉዳይ ሆነው ለጠየቀኝ ጥያቄ ብዬ ለመመለስ የምችለው ብልጽግና እኮ ሲያደርገው ነበረ። ብልጽግና በቢሮም በቤተ መንግስትም ከከተማ ውጭም የትም ሲሄዱ ብልጽግናን ያሳዩሃል። ብልጽግና የምታየው ነገር ነው። ብልጽግና ማለት ደግሞ በእነሱ አስተሳሰብ ሰው ለጤናው፣ ለቤተሰቡ፣ ለወደፊቱ፣ ለሀገሩ የሚጠቅመውን ነገር አሟላ ወይ መሆን ሳይሆን ቆንጆ ሆነ መታየት ነው። ተቀባብተ መታየት ነው። ልብስህም እንደ ግለሰብ፣ ቢሮህም እንደ ባለስልጣን፣ የምትሰራበትም ከተማ ቆንጆ መሆን አለበት። ያ ነው ብልጽግና። ባሌ ላይም ለማሳየት የተፈለገው ይሄ ነው።
እንዲሁ ምንድን ነው የተደረገው? እኔ ከቅርሶቹ አንዱ መሆኑን ነው የምናውቀው። ሶፍ ዑመር ፕሮፌሰር እንደ አክሱም እንደ ላሊበላ እንደ ጎንደሩ ምናምን ነው እንደ ፋሲለደስ ነው። ኢትዮጵያ ስንማርም ሂስትሪም ያው ጂኦግራፊ ስንማርም ያው እንደዛ ነው የምናውቀው ዋሻው ማለት ነው። ግን ዘንድሮ አዲስ ነገር እንደተገኘ በርካታ ልኡካን ይዞ የተደረገው ጉብኝት የኢትዮጵያ መገናኛ ብዙሃን የብልጽግና መገናኛ ብዙሃንም በጣም በፎቶግራፍ በቪዲዮ አሳምረው ሲያቀርቡት ነው የሰነበተው። ምንድን ነው እዚህ ጋር መተላለፍ የተፈለገው መልእክት ምንድን ነው? መልእክቱ እሱ ደግሞ አንድ እነሱ የሚሉት አለ አይደለ? ይሄ ፕሮጀክት ጀምረን ማስፈጸም የሚሉት ነገር አለ አይደለም? አንዱ በዛ ደረጃ ነው በብልጽግና አሰራር ውስጥ መታየት ያለበት። እኛ ፕሮጀክት ጀምረን እንፈጽማለን ነው። እዛም የተናገሩት አሁን አንተ ጠቅሰሃል አይደለ? ምናልባት ትግራይ ላይ ጦርነት ስላለ ብዙ አልተሰራበትም እንጂ ሌላው የኢትዮጵያ አካባቢዎች በሙሉ ቤተመንግስትን አድሰዋል። ጎንደር ላይ ቤተመንግስት አድሰዋል። ጅማ ላይ ቤተመንግስት አድሰዋል። በየቦታ ቤተመንግስቶች ታድሰዋል። እናድሳለን፣ ለቱሪስት ብቁ እናደርጋለን፣ መስህብ እናደርጋለን። ያው ማጽዳት ያለብን ነው። ባሌ ዋሻ ነው፣ የታወቀ ነው። እንደ እውነቱ ከሆነ እኮ መለወጥም መንካትም አልነበረብንም። አሁን እነሱ ቢሮ አድርገው እዚህ ቁጭ ብለዋል አይደለም። ነገር ግን የተፈጥሮ መስህብ ነው እሱ። ተፈጥሮ የሰራው ነገር ነው ህዝብን የሚስበው እንጂ ተፈጥሮ የሰራውን አንተ ከገባህበት እያበላሸው ነው፣ እየሰራህ አይደለም። እነሱ አሁን ደረጃ ምናምን ሁሉ ሰርተውበታል። አሁን ግን ባሌ ዋሻው ሶፍ ዑመር ዋሻው ሶፍ ዑመር እንግዲህ በተፈጥሮ የተሰራ ነው ለማለት ይቻላል። ገብተህ ከሰራህበት ይህንን ለማድረግ እኮ መብት እኮ አልነበራቸውም። እውነቱን ለመናገር እኮ የአፄ ምኒልክን ቤተመንግስት ቆፍረው መለወጥ ቆፍረው የሌላ ነገር ማድረግ እኮ አይገባቸውም ነበር። እነዚህ አይነት ነገሮች ሪስቶር ነው የሚደረጉት። እንደዚህ አይነት ቤቶች ድሮ እንደነበሩ ነው የምታደርጋቸው እንጂ አትለውጣቸው። ያንን ማድረግ አስፈላጊ አይደለም። ነገር ግን በሌላ ቦታ የሚያደርጉት በኢትዮጵያ ላይ እያደረጉ ያሉትም የማጥፋት እንቅስቃሴ ምልክት ነው። መነካት የማይገባቸውን ነገሮች ይነኩታል። የአንድ ሀገር የወደፊት እጣ ፈንታ የሚወሰነው በጋራ ነው እንጂ አንድ ሰው ብቻ እኔ መናገር እችላለሁ፣ እኔ ማየት እችላለሁ ስላለ ብቻ ማድረግ የሚገባው ነገር አይደለም። እኔ ታይቶኛል እና ሌሎቻቸው አልታያቸውም፣ ስለዚህ በዚህ መንገድ እንሄዳለን የሚባለው እኮ ሀገርን የምታስተዳድርበት ዘይቤ አልነበረም። ሀገር ማስተዳደር ማለት እያንዳንዱ ማህበረሰብ፣ እያንዳንዱ ብሔረሰብ፣ እያንዳንዱ ብሔር፣ እያንዳንዱ መደብ የተለያየ አመለካከት አለው ስለ ሀገሩ፣ የተለያየ ኢንትረስት አለው። ይህንን ታቻችላለህ። ሀገርን ይህንን አቻችለህ አብረ ለመጓዝ እንድትችል ማድረግ ነው እንጂ እኔ አይቻለሁና ተከተሉኝ ማለት አይደለም። አሁን ባሌ ላይ ግን ዋሻው ራሱ መነካት አልነበረበትም። እንደዛ መደረግ አልነበረበትም። የተፈጥሮ ከሆነ ተፈጥሮ በሰራው ላይ የሰው ሰራሽ ነገር ማስገባት አልነበረበትም። ግን አድርገውታል። የአፄ ፋሲለደስን አንተ ሄደህ አይተህ እንደሆነ አላውቅም፣ መልኩን ለውጠውታል። ሌላ ነጭ ቤተመንግስት ሆኗል። ሌላ ነገር አድርገውታል። የጅማው ቤተመንግስት ሳር ነው የነበረው፣ አሁን አስፋልት በአስፋልት አድርገዋል። ምን ማለት ነው? የጅማው ንጉስ በአስፋልት ላይ ነው ሲሄዱ የነበረው። አስፋልት ላይ መኪና ሲያሽከረክሩ ነው የነበረው። ቤታቸው ቆርቆሮ ነበረው። እንደነበረ ነው እንጂ የምታቆየው። ከለወጥከውማ ሌላ ነገር አድርገዋል። ይሄ የሚያሳይህ ነገር አለው። እዚህ ላይ አሁን የሚደረገው የነበረው በባሌ ላይ ቁጭ ብለው ምን ሆነ ላልከው ምንድነው የብልጽግናው መሪ ያሉት? መጀመሪያ ገና ስብሰባውን ሲከፍቱ ለምን ለማኝ ሆንን ነው አይደለም? ለምን ለማኝ ሆንን? በዚህ ምክንያት እኔ ሌሊቱን ሳልተኛ አደርኩ፣ እንቅልፍ አጥቼ አደርኩ ማለት ባሌ ሄደው ነው ሳይተኙ ያደሩት። የኢትዮጵያ ሕዝብ ደሃና ለማኝ መሆኑን አሁን ተረድተው ነው እንቅልፍ ያጡበት ለማለት ነው። ብቻ እንቅልፍ አጥቻለሁ፣ መልስ ፈልጌ በህልሜ ወይም በቅዠቴ መልስ ፈልጌ አላገኘሁትም፣ እንቅልፍ አጥቼ አላገኘሁትም እና እናንተ ንገሩኝ ነው አይደለም? ንገሩኝ ለምንድን ነው ለማኝ የሆነው ነው። እዛ ላይ ነው እንግዲህ ሀሳብ የተሰጠው። ከፍተኛ የመንግስት ባለስልጣናት የምትላቸው አይደሉም እዛ የነበሩት የቀድሞ ባለስልጣናትና
በቀደም ደግሞ በጠላትነት ሲፈራረጁ የነበሩ ሰዎች ናቸው እዛ የነበሩት። አሁን ስልጣን ላይ ያለው ከሚባለው ያ ዲያቆን ነው እዛ የተቀመጠው እንጂ ሌሎቹ በሙሉ ወይ ስራ ላይ ካሉ አድቫይዘር የሆኑ ናቸው። ሌሎቹ ስራ ላይ አሉ የምትላቸው እንደ የሰላም ሚኒስቴር ወይም የትራንስፖርትና መገናኛ ሚኒስቴር ወዲያ ነው የተቀመጡት፣ ራቅ ብለው የተቀመጡት። የሚታዩ የነበሩት ሌሎች ሰዎች ናቸው። ምንድን ነው ያሉት? መልሳቸው ምንድን ነው? ለማኝ ነን። ለምንድን ነው የነበረው? እኛ ነን ያደኸየናችሁ ነው ያሉት። ለምንድን ነው እንደዚህ ያልኩት? እንደዚህ በማለታቸው እኛ እውር ነበርን፣ እኛ ሸውራራ ነበርን፣ እኛ ማየት አንችልም። ባለ የመጣን ዛፉን እያየን ዛፉን ግን እንዳላየን ነው የሆነው። ኑዛዜ ነው ይመስላል። የስ ኑዛዜ ነው። እኛንን ያጠፋ ነው ለማለት። እኛ አናየም ነበር፣ እኛ ሸውራሮች ነበር፣ እኛ አናየም፣ እያየን አናየም ነበረ፣ እያየን ማየት አንችልም ነበረ። ስለዚህ ኢትዮጵያ ለማኝ እንድትሆን ካደረጉት ውስጥ እኛ አንዱ ነንና ይቅርታ ይደረግልን፣ ይማሩን ጌቶች። ይሄ ህዝብ የደኸየው ለማኝ ሆኘው እኛ በሰራነው ምክንያት ነው። ሌላ ትርጉም ልትሰጠው አትችልም። እያየን አናየም ነበረ። ባሌ ብዙ ሀብት እንዳለው ጸጋ እንደሆነ ነው ያለው። ባለጸጋ ባሌ ጸጋ እንደነበረው እናውቅ ነበር ነው ያለው። የጸጥታና የደህንነት አማካሪ የምትለው እዛ የነበረው እንደሱ ነው ያለው። አይናችን ግን አልተገለጠም ነበር። ጸጋ፣ የተፈጥሮ ጸጋ ነበረው ባሌ። አያሌ ለልማት የሚሆኑ ቦታዎች ነበሩ። ነገር ግን አናየውም። ይሄ ደግሞ የሆነው በአሻጥር ነው። ይሄ ደግሞ ድሃ የሆነው በአሻጥር ነው። ያለፈው አመራር ነው፣ ሙስና ነው፣ እነ እገሌ ናቸው፣ የእነ እገሌ ብሔር ነው። እርሶ ምንም ጥፋት የለቦትም ነው። እርሶ ምንም ጥፋት የለቦትም። አሁን ችግር ቢኖር፣ የኑሮ መመሰቃቀል ቢኖር፣ የኑሮ ውድነት ህዝቡን መግቢያ መውጫ ቢያሳጣው እርሶ የለቡትም። እኛንን እያየን ማየት ያቃተን፣ እየተመለክትን መስራት ያቃተን፣ ለመዝረፍ እንኳን ነው ያለው ጌታቸው እዛ ላይ። ለመዝረፍ እንኳን ለምን አልሰሩትም? ሰው ሲሰራ ለመዝረፍ ነው ማለት ነው። ስለዚህ እኛንን በሙስና የተጨማለቅ ነው የነበር ነው። እኛንን ማየት ያቃተን እኛንን። ስለዚህ ኃላፊነቱ እኛ ነው። እርሶ ግን ምንም አላደረገውም። ምክንያቱም እርሶ እኮ ባይመጡ ኖሮ ማየት አንችልም ነበር። እርሶ መጥተው እዩ ብሎ ባያሳዩን ኖሮ እኮ ባሌን አናየም ነበር። እርሶ ነው ያሳዩን። ኩማ ነው መሰለኝ ነው ጁነዲ ነው ያለው። ተራራው ላይ ወጥተው፣ የባርቱ ተራራ ላይ ወጥተው፣ የሳንቴ ተራራ ላይ ወጥተው እርሶ ሁሉን አዩ፣ እኔ ግን የኦሮሚያ ፕሬዚደንት ሆኜ ማየት አልችልም ነበር። የኦሮሚያ ፕሬዚደንት ሆኜ ተራራ ላይ ወጥተ እሱ በሚያዩት አንግል እና በዛ ስፋት ማየት የማልችል እውር ነበርኩኝ እኔ እዛ ላይ ኃላፊ ላይ ሆኜ። አባዱላ ኦሮሚያን ያስተዳደረው፣ ጁነዲ፣ ኩማ፣ ሌላም ደግሞ እዛ ውስጥ ያሉ ግርማ አሁን ብዙ ጊዜ አይናገሩም። አሁን ገና ነው ሲናገር የሰማሁት። ግርማ ብሩ የሚባለው እኛ ሁላችን አላየንም። ሲናዘዝ ነው የነበረው። በሀገር ያዝኛለሁ ብሏል። ባሌ አለመልማቱ ፐሪፈሪ ላይ ተቀምጦ እንደ መሀል ሀገር አለመልማቱ በሀገር ያዘንኩ ብሏል። የልማት ሚኒስትር አልነበረ? ኢኮኖሚ ሚኒስትር ምናምን። ማንም የሚወቅሰው ግን ስንት መንግስት ያገለገሉ ናቸው። ስንት መንግስት ያገለገሉ ሰው ያሉት እንግዲህ አሁን እኛንን እያየን ማየት ያልቻልነው እውሮች ስለነበርን፣ አንደኛ ለማየት ባለመቻላችን ይቅርታ ይማረን። ህዝብን ያደኸየ ነው እኛንን። ሁለተኛ እርሶ ምንም ጥፋት የለቦትም። እርሶ በራሶ ማየት የሚችሉ፣ አርቆ ማየት የሚችል፣ በጥልቀት የሚመረምር፣ የተደበቀን የሚገልጥ፣ የተጋረደን የሚያነሳ መሪ ኖት እርሶ እንደዚህ ናቸው። ዛሬም ለእኛ አይን የከፈቱ እርሶ ነውት። ዞሮ የሌላውንም የራሳቸው አይን ብቻ መገለጡ ሳይሆን እነዚህን ባለስልጣኖች ብቻ ሳይሆን እሳቸው አይን እየገለጡ ያሉት ለኢትዮጵያም ነው።
ኢትዮጵያ በሳቸው ስር ሚራክል ተአምር እየሰራች የኢትዮጵያ ሕዝብ ግን ማየት አልቻለም። አይኑ አልተገለጠም። እኔ አሁን እየሰራው ያሉትን አታዩም። ለነሱ ለራሳቸው ብሏቸዋል። በምስራቅ በኩል ያለውን ነው እንጂ ያያችሁት፣ እዚህ በኩል ያለውን አላያችሁም። እኛንን መርምረን የደረስንበት አሁንም እንኳን ማየት አትችሉም ነው። አሁንም እንኳን ማየት አትችሉም ነው። ስለዚህ ይማሩም። ሁለተኛ እኛንን ጥፋተኛው እርሶ አይደሉም። እርሶ ግን አይን ገላጭ ኖት። እርሶ ባለ ራዕይ ኖት። እርሶ ያላየውን ነገር አይተዋል። አሁን ወደ ብልጽግና ጎዳና ኢትዮጵያን እያሸጋገሩ ነው። የኢትዮጵያ ሕዝብን ማየት ስላልቻለ አይኑን ይግለጡለት። ትንሽ የተናገሩት አንድ ነገር ልበል እዚህ ላይ ምንድን ነው የሆነው ላልከው ጥያቄ እያንዳንዱ የተናገሩት ነገር ብታይ ባዶላ፣ ወርቅነህ፣ ጻድቃን፣ ግርማ፣ ሶፊያን፣ እሱም ለመጀመሪያ ጊዜ የመጣው ጁነዲ፣ ረድዋን፣ ሌንጮን እዚህ ነው ያደግኩት። እዚህ እግር ኳስ ስጫወት ነው ያደግኩት። ነገር ግን አይቼው አላውቅም ነው። እዚህ ሆኜ አላየሁም። የቆረቆዝነው በራሳችን ነው። እኛው ራሳችን የባሌ ሰዎች እንኳን እያየን አናየም ነበር። የቆረቆዝነው በእኛ በራሳችን ምክንያት ነው፣ በእርሶ አይደለም። ስለዚህ በአንድ በኩል አይን ገላጭ ናቸው፣ ሁለተኛ ጥፋተኛ አይደሉም። ስለዚህ ምን ይደረግ? 3-4 ቦታ ላይ የተናገሩት ነገር አለ። ትንሽ የፖለቲካ መሻሻል እናድርግ ነው። ያቺ ትንሽ የፖለቲካ መሻሻል ምንድን ናት? ትንሽ የፖለቲካ መሻሻል ማለት ህገ መንግስቱን እንለውጠውና እርሶን ባለራዕዩን ሌላው ማየት የማይችለውን የሚያዩ አርቀው የሚያስቡ የሚገልጡ ነቢይ፣ ተአምረኛ መሪ ፕሬዚዳንት እናድርጎት። የኢትዮጵያ ህዝብ በሙሉ ይምረጦት። አሁን የኢትዮጵያ ህዝብ ህገ መንግስቱ ተሻሽሎ እርሶን ይምረጥ። የፖለቲካ መሻሻል፣ ትንሽ የፖለቲካ መሻሻል የሚሉት እሱን ነው። እርሶን ይምረጥ። አሁን ማነው ስሙ ጁነዲ ምንድን ነው ያለው? አሁን ሰንተር ኦፍ ግራቪቲ ተፈጥሯል አለ። ሰንተር ኦፍ ግራቪቲ ተፈጥሯል ነው። ከእንግዲህ ኢትዮጵያ የምትሽከረከረው በእኚህ ሰውዬ ዙሪያ ነው ማለት ነው። ሰንተር ኦፍ ግራቪቲ እሳቸው ናቸው። የምትቆመውም ኢትዮጵያ የምትቆመው በእኚህ ሰውዬ ዙሪያ ነው ማለት ነው። በእሳቸው ላይ ነው። ምክንያቱም ሰንተር ኦፍ ግራቪቲ ማለት ኢንጂነሮች ጋር ነው የምለው። ሰንተር ኦፍ ግራቪቲ ማለት መኪና ስትሰራ መኪናው ሲንቀሳቀስ ሰንተር ኦፍ ግራቪቲ ከሌለው ሊወርቅ ይችላል መኪናው። አሁን ሰንተር ኦፍ ግራቪቲ እሳቸው ያሉት እንግዲህ የማየት አቅም የፈጠሩት ሰንተር ኦፍ ግራቪቲ ከሆኑ ኢትዮጵያ የምትመሰረተው በሳቸው ላይ ነው። ለምን ሌላው ኢትዮጵያ ሁሉ አያውቅም? ጎንደር ያለው የፋሲለደስ ግንብ ምን ሊሆን እንደሚችል የጎንደር ሰው አያውቅም። ጅማ ያለው የጅማ አባጅፋር ቤተመንግስት ምን ሊሆን እንደሚችል አያውቅም። ባሌ ያለው አያውቅም። መላው ኢትዮጵያ ያለውን ጸጋ አያውቅም። አሁን እኚህ ስለመጡ ሰንተር ኦፍ ግራቪቲ ስለመጣ በሳቸው ዙሪያ ነው የምትሽከርከረው፣ በሳቸው ላይ ነው የምትሆነው። የኢትዮጵያ ምህዋር ነው የሚባለው። ዛቢያው እሳቸው ናቸው። ዛቢያቸው ናቸው። ሌሎቹም ለሌሎቹም ምህዋር እሳቸው ናቸው። በሳቸው ዙሪያ ለሚሽከረከር ኦርቢት የሚሰጡት ሰንተር ኦፍ ግራቪቲ ስለሆኑ እሳቸው ናቸው። የተደረገው እንግዲህ አሁን ፕሬዚደንት እናደርጋቸውና በእሳቸው ዙሪያ እንሽከርከር። እሳቸው ናቸው ከእንግዲህ የሚያዩት። ይህን እናደርግ ነው። ይህንን እሳቸውም ኤኮ አድርገውታል። ብልጽግና ፕሬዚደንት ምንድን ነው ያሉት? 3 አይነት ትውልድ አለ ነው። ኤግዚስት፣ ኢመርጅ። ያ ማለት ምን ማለት ነው? አሁን እዚህ ተሰብስበው የምታያቸው ጡረተኞች ጥፋቱ የነሱ ነው። መልካም ነገር ተደርጎ ከሆነ ደግሞ የነሱ ወራሽ እኔ ነኝ ነው። እነሱ ኤግዚት እያደረጉ ያሉ ናቸው። ለጥፋቱ በሙሉ ጥፋቱ የነሱ ነው። ተሰርቶ ለነበረው በኢህአዴግ ጊዜ ተሰርቶ ለነበረው መልካም ነገር በሙሉ ደግሞ በተለይም በኦሮሚያ ላይ የኦሮሚያ መንግስት መቋቋም፣ የኦሮሚያ ቋንቋ መናገር፣ የኦሮሚያ ሬዲዮ ጣቢያ መከፈት፣ የኦሮሚያ ልማት ስራዎች መሰራት፣ ያንን ሁሉ የሰሩት ደግሞ እና አባዱላ ደግሞ የነሱ ወራሽ ደግሞ እኔ ነኝ። ኦነግ አይደለም።
ኦነግ አፍራሽ ነው። የተሰሩትን ስራ ደግሞ የነሱ ወራሽ ደግሞ እኔ ነኝ፣ ኤግዚስት እኔ ነኝ። እነዚህ ኤግዚት ናቸው። እነዚህ ሄደዋል። ውጭ ያሉትም ብሏል ሰውየው። ውጭ ያሉትም ቢሆን ኤግዚት ናቸው። መመለስ አችለው ወጥታቸዋል። ኤግዚስት እኔ ነኝ፣ ምህዋሩ እኔ ነኝ፣ የማየው እኔ ነኝ። ከእንግዲህ ፕሬዚደንት እኔ ነኝ፣ ወራሹ እኔ ነኝ። ጉዳቱን አልቀበልም። የመልካም ነገር ወራሽ ግን እኔ ነኝ፣ ወርሼ ያለሁት። የወደፊቱንም የምተልምልህ እኔ ነኝ። ኢመርጅ የሚያደርገውን ደግሞ የማደርግልህ የማሳይ አዲሱን ትውልድ እነ ሽመልስን የመሰሉ አዲሱን ትውልድ ደግሞ የማሳደግልህ እኔ ነኝ። ይሄ ይመስለኛል በባሌ የተደረገው። የስብጥር ውስጥ ፕሮፌሰር የኦሮማራ መንግስት ነኝ የሚለው ብልጽግና በግልጽ የሚታይ የአማራ ውክልና አልነበረውም። ያው ዳንኤል ክብረት አዴፓ ስላልሆነ አዴፓ የለበትም ማለት ነው የሚቻለው። አጠገቡ የነበሩት በትግራይ ጦርነት ቀንደኛ ተሳታፊ ያደረጋቸው እና በጣም አክቲቭሊ ኢንጌጅ ያደረጋቸው የአማራን ወክለን ብልጽግና የሚሉ ሰዎች በዚህ ጉዳይ ላይ የሉም። 3 ከትግራይ እና ሬድዋን ሁሴን ከስልጤ አጠቃላይ የኦህዴድ የቀድሞ እና ያሁኑ ነው የጋበዘው። ስብጥሩ ምን ያሳያል? ይሄ እንዳጋጣሚ ነው ወይስ የሆነ ፖለቲካ ትርጉም ይኖረው ከጀርባ? ምናልባት ሁለት ነገር ማለት ይቻላል እዚህ ላይ። ከዚህ በፊት በባህር ዳር ላይ የድልድይ ሲመረቅ ምን ሲባል አማራ ነው የአማራ ብልጽግናዎች ናቸው የነበሩት። በአማራ ክልል የአፄ ፋሲለደስም ሲሰራ አማሮች ናቸው የነበሩት። አሁን ደግሞ ይሄ ኦሮሚያ ውስጥ ነው። ስለዚህ ኦሮሞዎችን ይዞ ሄደዋል። ስለዚህ እኩል ለእኩል ነው እሱ። ነገር ግን እየተላለፈ ያለ መልእክት አለ። አሁን ስነግርህ የነበረው ለኦሮሚያ ብዬ እየተላለፈ ያለ መልእክት አለ። እንግዲህ የብልጽግና መሪ ስልጣን ላይ ከወጡ ጊዜ ጀምሮ ሲያስተላልፉት የነበረው መልእክት ብሔረተኞች አገሩን ያፈረሱ ናቸው ነው። ይህንን ሀገር ከመስመር ያወጡት የሌለ ጥያቄ ፈጥረው ህዝቡ እንዲባላ ያደረጉት የስልሳዎቹ አብዮተኞች ናቸው። እነሱን ድሊት ማድረግም አልቻልንም ነው። ድሊት እንኳን ለማድረግ አልቻልንም። አሁንም እያስቸገሩ እነሱ ናቸው። ሞተው አላለቁም ነው። እነሱ ሞተው ቢያልቁ ኢትዮጵያ ከዚህ በፊት በንጉሱ ዘመን እንደነበረችው በትክክለኛ መንገድ ላይ ነው የነበረችው። እኔም ወደዛ እመልሳታለሁ ነው። ለዛ ደግሞ ሲረዳቸው የነበሩት የአዲስ አበባ፣ ይህንን ለይቼ ነው የምናገረው፣ የአዲስ አበባ አማሮች ናቸው። የአዲስ አበባ አማሮች አንዳንድ ሰዎች የአብይ አማሮች ይሏቸዋል። እነዚህ በብሔር ደረጃ አማራም ላይሆኑ ይችላሉ። አዲስ አበባዎች ናቸው። ከተለያየ ቦታ የተሰባሰቡ ሊሆኑ ይችላሉ። ከአማራ ክልልም ከተለያየ ብሔር የተሰባሰቡ ሊሆኑ ይችላሉ። ሀገሪቱን ግን የሚያስተዳድሩት እነሱ ናቸው። በፖለቲካ ስልጣንም ከኢኮኖሚ ጋርም ተያይዘው ያሉት እነሱ ናቸው። አዲስ አበባ የሚል አንድ ብሔር እንፈጥራለን ብለው ነበር ብሎ ሚልኬሳ ከአንተ ጋር ሲያወራ ሰምቻለሁ። እነሱ ናቸው ኮር የሚያካሂደው የነበረውም የብሔርና የብሔረሰቦችን ፖለቲካ ሳይሆን የኢትዮጵያ መደመር የአንድነት ፖለቲካ ነበረ። የሰሜናዊውን ፖለቲካ ነው የማካሂደው ነበረ የብልጽግና ፕሬዚደንት ሲል የነበረ። አሁን መጀመሪያ ከትግራይ ጋር ጦርነት በመሄዱ ባደረገው ጥፋት መሰረት የፈለገው አልተሳካለትም። የዚህ የብሔር ፖለቲካ ዋነኛ አቀንቃኝ የሆነውን ቲፒኤልኤፍን ፈጽሞ አጥፍቼ ትግራይን እንደገና እገነባታለሁ ብሎ የሄደበት ዓላማ ነበረው። እሱ እንዳልሆነ ግልጽ ነው። በዛ ማግስት ደግሞ የትግራይን ጦርነት ማሸነፍ አቅቶት በፕሪቶሪያ ከፈጸመ በኋላ ደግሞ አማራን ትጥቅ አስፈታለሁ ነው ያለው። ትጥቅ አታስፈታም በማለት ይኸው 3ኛ ዓመት ጦርነት ውስጥ ነው ያለው። ስለዚህ የሄድበት የነበረው መከፋፈል፣ በብሔር በመከፋፈል ክልልን በክልል ውስጥ መከፋፈል፣ በሃይማኖት የመከፋፈሉ ፖለቲካ
ሙሉ በሙሉ ስላሟጠጠውና ስለቀረ አሁን ከኦሮሞ ብሔረተኞች የበለጠ ብሔረተኛ ለመሆን እየታተረ ነው። ያ አለ። እሱን እያስተላለፈ ነው። ያንን መልእክት እያስተላለፈ ነው። እኔ ነኝ ለእናንተም የምጠቅመው። ለሌላው የሚተላለፈው መልእክት እኔ ነኝ ማዕከላዊው ነው። አሁን ጻድቃን ነበሩ። አሁን እነ ጻድቃን ያ የብሔር ፖለቲካ አያስፈልግም የሚሉ አይነት የሚመስሉ ወደሱ ካምፕ የተጠቃለሉ እነ ጌታቸው የተጠቃለሉ ናቸው። ከአማራም አንድ ምልክት አለ፣ ከትግራይም አለ። አብዛኛው ግን ከኦሮሞ ነው የወሰደው። ለእነዚህ ሁሉ ማዕከል የሆነው እኔ ነኝ፣ ሌሎቻችሁ ሁሉ ጽንፈኞች ናቸው ነው። ሌሎቻችሁ ሁሉ አትችሉም፣ እኔ ነኝ ነው። ለሌላውም የሚተላለፈው መልእክት አለ፣ ለኦሮሚያም የሚተላለፈው መልእክት አለ። በጠቅላላ አንድ ላይ ልይዝህ የምችል እኔ ነኝ። ባህሌን ላጸዳውና ለዓለማው የምችለው እኔ ነኝ። ሌላው እንደ ኦነግ አይነቱ አጥፊ ነው፣ ጦረኛ ነው፣ ለእናንተ አይጠቅምም። ለእናንተ የምጠቅመው እኔ ነኝና ከኔ ኋላ ተኮልኮሉ ነው። ያ መልእክት አለ። ከላይ ስለከሰረ ወደ ደቡብ እየመጣ ነው። እቺን ደግሞ ልጨምር፣ ለኦሮሞ ብቻ ሳይሆን ደቡብም ስለጠቀስክ ደቡብም ስላለበት አሁን ያለው ነገር ባለፈው ጊዜ ስታየው የነበረው ጉብኝት፣ በአጠቃላይ ሲደረግ የነበረው ምረቃ ደቡብ ላይ ነው የነበረው። ጅንካ ምናምን ስንት ቦታ ነው የደረሱት አይደለም እንዴ? ለምረቃ ስንት ቦታ ነው የደረሱት? ባለስልጣኖቻቸውንም ከደቡብ ውጭ ጉዳይ ሚኒስቴር፣ የሚኒስትር የደህንነት የቢሮ የጠቅላይ ሚኒስትር ቢሮ ኃላፊ፣ የፕላንና ኢኮኖሚ ያ ሁሉ አለ። ይሄ እንደዚህ አይነት ይሄ የሚለዋወጥ የኃይል አሰላለፍ በመንግስት ደረጃ ላይ እየታየ ነው። ትናንት ወዲያ በባሌም የሚታየው ይሄው ነው። ከኦሮሞ ብሔረተኞች የበለጠ እኔ ነኝ የምጠቅማቸው የሚል ለኦሮሞ የሚተላለፍ ነበረ። ይሄ ግን ተራ በተራ እየወሰዱት ነው። እንዳንረሳ ያለፈው ሳምንት በአጠቃላይ ሲሄዱ የነበረው ደቡብ ነው። ተራራ ሲወጡ የነበረው ደቡብ ነው። ሚስታቸውን ይዘው የደቡብ ተራራ ነው ሲወጡ የነበረው። ይሄ አለ። ሰሜን ሊመጣብህ ነው እና ደቡብ ሆይ ከኔ ጋር ሆን የሚለው አለ። ኦሮሞን ብቻ አይደለም እያልኩ ነው። ኦሮሞን መልእክት ያስተላልፋል። በአጠቃላይ ደቡብና ሰሜን ብሎ እያጋጨ ቀድሞ የጀመረውን ስራውንም እየፈጸመ ነው በአሁን ሰዓት። በጣም ጥሩ ነው ፕሮፌሰር። ስትራይክ ካደረጉ ንግግሮች ከሁሉም ንግግሮች አንዱ ብዙ ትኩረት አድርገህ ትንሽ እንድትሰጥልኝ የምፈልገው እኔ ግን አስቀድሜ አሳይ እንድትሰጥበት የምፈልገው የወቅቱ የሴኪሪቲ ጉዳይ የፌስቡክ ነው የዩቲዩብ ነው ያለበትን እና የቀድሞ የአዲስ አበባ ከንቲባ ወይ የቀድሞ መከላከያ ሚኒስትር የኩማ ደመቅሳ ንግግር ትንሽ ቀንጭብ ላድርግልና እንዲሁ ከዚህ ጋር ተያይዞ አንተንም ትንሽ ትኩረት የሳቡ ካሉ አስተያየት ሰጥበታል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡን ማወቅ አለበት። የሰላም ችግር ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። ፕሮፌሰር
ኩማ ደመቅሳ ንግግር ትንሽ እርስ በርሱ የሚጋጭ ይመስላል። አይኖ ከት እያደረገው ያው ገጣጥሞት ሊሆን ይችላል። ግን ሰው ለምን መሳሪያ ያነሳል መናገር ከተከለከለ ምናምን ይልና ያው አብይን ትንሽ ወቀጥ ያደርጓል። ከዛ ባሌ ሰላም መርጧል፣ አሁን ሰላም ስለሆነ ባሌ ሰላም መርጧል የሚለው ንግግር አለ። የጠቅላይ ሚኒስትሩ ንግግር አፄ ዮሐንስና አፄ ቴዎድሮስን ከውጭ ወራሪ ጋር ሲዋጉ የተሰዉትን ታሪክ የመቶ ምናምን ዓመት ታሪክ ወደኋላ ይሄዳል። ግን ከአሁኑ ከ21ኛ ክፍለ ዘመን ጋር ያወዳድራል እና ግጭት ኖርማል ነው በሚለው ዲፈንድ ያደረገበት እኔ እነዚህ ሁለቱ ጉዳዮች ትንሽ ነክተውኛል። ፕሮፌሰር ስጥበትና አስተያየት ሌላም በተጨምርበት ተርታው ያው አቶ ኩማ ደመቅሳ አስቀድመው ስለተናገሩ ነው በንዴት መልስ እየሰጣቸው ያለው። አሁን እሳቸው ከተናገሩ በኋላ አይደለም። ይሄ በንዴት መልስ የሰጡበት ነው። ምንድነው ፓርቲውን አበላሹ። አቶ ኩማ ከተሰጣቸው ስክሪፕት ውጭ ነው የሄዱት። በነገራችን ላይ እነዚህ ሰዎች እዛ የተሰበሰቡት የተናገሩትን ነገሮችን በምታይበት ጊዜ ሁሉም ከአንድ ስክሪፕት ነው እየተነጋገሩ የነበረው። በጠቅላይ ሚኒስትሩ ጽሕፈት ቤት ተሰርቶ የተሰጣቸውን ስራ ነው ሲሰሩ የነበረው። የሚናገሩትን ተራ በተራ ይላል። እውር ነበርን፣ እርሶ ነው ያሳዩን፣ እርሶ ኃላፊነት የለበትም፣ ነገር ግን መስራት ይችላሉ፣ ትንሽ ፖለቲካ አስተካክለን ግን ወደፊት መሄድ እንችላለን፣ አገሪቷ ትበለጽጋለች፣ ብልጽግና የብልጽግና መስመር ትክክል ነው፣ ኢትዮጵያ ትበለጽጋለች፣ አሁን አርቆ የሚያይ አጥልቆ የሚያይ መሪ ስለመጣ ኢትዮጵያ ትበለጽጋለች፣ የብልጽግና መስመር ትክክል ነው። ይኸውልህ ስለ ትውልዱ የሰዎቹ አመራረጥ የትውልድ ጉዳይ ነው። አሁን ሽማግሌዎቹ አሉ፣ ጡረተኞቹ፣ እነሱን ምስክር መጥራቱ ነው የሚገርመኝ። አሁን እሱ ላለው ጉዳይ እነሱ መስካሪ እንዲሆኑ፣ በአንድ በኩል ጥፋተኞች እናንተ ናችሁ፣ እውሮች እናንተ ናችሁ፣ ዲዳዎቹ እናንተ ናችሁ፣ መስራት ያቃታችሁ እናንተ ናችሁ እያለ እነሱን ደግሞ ምስክር አድርጎ ለማቆም ይፈልጋል። ተቃርኖ አለ በስዕሉ ላይ። ነገር ግን ሶስቱ የሚናገሩት እነዚህና ከነዚህ ጋር የነበሩ በሙሉ አሁን እየወጡ ነው። የአሁን ጊዜ እኔ ነኝ፣ የትናንትና ወራሽ፣ የወደፊውን ሰራተኛ እኔ ነኝ፣ እኔ ኤግዚስት ነኝ፣ የዛሬው ሰው እኔ ነኝ። ሌሎቻችሁ በሙሉ እዚህ ዋሻ ውስጥ ያላችሁ፣ ከዛ ውጭ ያላችሁ፣ ኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ጊዜው የኔ ነው። ጊዜው የኔ ነው፣ የወደፊቱንም እሰራው እኔ ነኝ። ኢትዮጵያ ትበለጽጋለች ነው። አርቆ የሚያይ መሪ ስለመጣ ማነው እኛ ላይ ላዩን ነው ስናይ የነበረው ያለው። ባሌ ስንመጣ እኛ ላይ ላዩን ነው እንጂ እዚህ ውስጥ ገብተን አናይም ነበር ያለው። አሁን አባዱላም ብለዋል፣ ሁሉም ብለዋል። እና ምን ማለት እኚህ አሁን ማዕድኑን የሚያይ አይን ያላቸው ማለት ነው። ከመሬቱ በታች ያለውን አላቸው ማለት ነው እንጂ ሰውዬ እንደሱ ከሆኑት ችግር ውስጥ ነን ያለው ማለት ነው። እሳቸው አይናቸው ሰርስሮ ገብተው መሬት ውስጥ ያለውን ወርቅ የሚያይ ከሆነ እንደዛ አይነት አስተሳሰብ አይን ካላቸው ግን እንደሱ ነው ያሉት። ዋሻ እኮ ተገኝቷል። ይሄን ዋሻ አታውቁትም ነበር፣ ይሄ እኛን ያገኘ ነው፣ አዲስ ነው ብሏል። አሁን እንደ ዴቪድ ሊቪንግስተን የሚባል የስኮቲሽ ሐኪም ሚሽነሪ ዶክተር ነበረ። የቪክቶሪያ ፏፏቴን አይቶ ሰፈሩን ሁሉ ጠራ። አፍሪካ ውስጥ ገና ከስኮትላንድ መጥቶ ሰፈሩን ሁሉ ጠርቶ ይህንን ብሎ ነግራቸዋል። አዩትና ምንድነው ታዲያ አይታያችሁም የፏፏቴው ምናምን ይላቸዋል። ፏፏቴውን ለዘላለም ሲያዩት ስለነበረ የእሱ አዲስ ነገር አልታያቸውም። እሱ ግን አሁን እሱ የሚለው እኮ ሶፍ ዑመር እዛ ነበረ ግን ዋሻ ነው፣ እኔ ግን ሰራሁት፣ እኔ ነኝ የሰራሁት፣ ሶፍ ዑመርን ፈጠርኩት ነው የሚል። እኔ ነኝ የፈጠርኩት ነው፣ እኔ ነኝ የሰራሁት። ሰው የኔው ዋሻ ውስጥ ትደበቃለህ፣ ዋሻ ውስጥ ሽፍታ ሆነ ትሄዳለህ። እኔ ግን ዋሻውን ወስጄ የስብሰባ አዳራሽ አደረግኩት፣ ፈጠርኩት፣ እንደገና ፈጠርኩት ነው የሚለው። እሱም የሚናገረው እሱ ነው፣ ራሱ እንደፈጠረው ነው የሚናገረው። አሁን በተናገርከው ጉዳይ ላይ ግን መልእክቱ ኢትዮጵያ ትበለጽጋለች። የምትበለጽገው ደግሞ ይሄ ባለራዕይ መሪ
ኢኮኖሚውን ሰማይ አድርሶ ስለሚያበለጽግ ለመዋጋት የሚፈልግም አይኖርም። ባሌ ውስጥ አይኖርም። ተአምር እየሰራን ነው ስለማታይ ነው እንጂ ኢትዮጵያ ውስጥ ተአምር እየተሰራ ነው ስለማታዩ ነው። የድሮውን ነገር ነው የምታስቡት እናንተ። ስለዚህ ለምን ስለ ጦርነት ታነሱብኛላችሁ ነው። አሁን አየህ የተሳሳተው እግዚአብሔር ይበለውና ሁለተኛ የሚመጣ አይመስለኝም አቶ ኩማ